ወንድሞች እኔም ከኢትዮጵያ የጤና ባለሙያዎች ጋር አንድ ነኝ። የጤና ባለሙያዎችን ጥያቄ እጋራለሁ። የጤና ባለሙያዎች ጥያቄ ራበን፣ ኑሯችንን በአግባቡ ማካሄድ አልቻልንም፣ ደሞዝ ይጨመርልን የሚል ነው። ለሕዝብ አገልግሎት እየሰጠ በልቶ ማያድር በልቶ ማይጠግብ የጤና ባለሙያ በየትኛው ሀገር ነው እስኪ ታይቶ ተሰምቶ የሚታወቀው? የጤና ባለሙያ ሰብአዊ ነው። ሕዝብን ያክማል፣ የመንግስት አካላትን ባለስልጣኖችን ያክማል። የመጣውን ሁሉ በሰውነቱ ብቻ ለማከም ዝግጁ የሆነ ፍጹም ሰብአዊነትን የተሞላ ሰብአዊ የሆነ አገልግሎት የሚሰጥ ሩህሩህ የሆነ አዛኝ የሆነ የጤና ባለሙያ። የኢትዮጵያ የጤና ባለሙያዎች ዛሬ እርቧቸዋል። በረሃብ አለንጋ እየተገረፉ ነው። ወገኖቼ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ይህን መልእክት የምትሰሙ ሁሉ ይህንን መልእክት ለብዙዎች እንዲደርስ ሸር እንድታደርጉ እንድትተባበሩኝ በትህትና ጥያቄ አቀርባለሁ። የኢትዮጵያ የጤና ባለሙያዎች ያቀረቡት ጥያቄ ፍትሐዊ ጥያቄ ነው። የመብላት ጉዳይ ነው። ሰው ካልበላ መኖር አይችልም። ራበን ነው ያሉት። ነገር ግን በአብይ አህመድ እየተሰጣቸው ያለው መልስ ምንድን ነው? ማሰር፣ መደብደብ፣ ማንገላታት፣ ማስፈራራት፣ ይሄን ወዘተ እንደዚህ አይነት ነገሮች ነው መልስ እየሰጠ ያለው። ይሄ ደግሞ መልስ አይደለም። ለድስት መክደኛው እንዲሉ ለጥያቄ መልስ ነው መሰጠት ያለበት። ስለዚህ አብይ አህመድ እየሄደበት ያለው አካሄድ አጠቃላይ የኢትዮጵያን ሕዝብ አማራን ጨፍጭፎ ከምድረ ገጽ ለማጥፋት እየሰራ ባለው ልክ እንዲሁም የኢትዮጵያን ሕዝብ ሳይለንት ኪለር መሳሪያን ተጠቅሞ ለመግደል እየሰራ እንደሆነ ከዚህ በላይ ማስረጃ የለም። ለምሳሌ የጤና ባለሙያዎች አገልግሎት የሚሰጡት አጠቃላይ ለኢትዮጵያ ሕዝብ ነው ከተባለ በሁሉም አካባቢዎች ያሉ የሕክምና ባለሙያዎች ዘር ሳይለዩ ከለር ሳይለዩ በጋራ ሆነው እርቦናል፣ ደሞዝ ጭማሪ ይደረግልን ብለው ከጠየቁ ቆይተዋል። አገዛዙ ግን ይህን ጥያቄ ለማፈን የሄደበት መንገድ ማሰር ነው። ማፈን ጥያቄ በማፈን ታፍኖ አይቀርም፣ ይፈነዳል፣ የባሰ ይብሳል። አንድ የጤና ባለሙያው ለምሳሌ አንድ ዶክተር ብንወስድ በቀን 20 ሰው የሚያስተናግድ ከሆነ 20 ታካሚን የሚያስተናግድ ከሆነ በወር ወደ 600 ታካሚዎችን ያክማል ማለት ነው። ዛሬ ከ100 በላይ የሕክምና ባለሙያዎች ከፍተኛ ባለሙያዎች እንዲያውም እንደ ቀዶ ጥገና የአጥንት ስፔሻላይዝድ የሆኑ የቀዶ ጥገና ባለሙያዎች እነዚህን አስረዋል። እነዚህ መቶዎቹን ደግሞ ስናባዛ በ30 ወደ 6,000 ታካሚዎችን ወይም ደግሞ የጤና አገልግሎት ፈላጊዎችን ማስተናገድ ይችላሉ ማለት ነው። እነዚህ ሁሉ አብረው ታስረዋል። ይህን በቀላሉ ሂሳብ ያሰላሁት ለማስረዳት እንዲያመቼ ብዬ ነው። ስለዚህ አንድ ዶክተር፣ አንድ የጤና ባለሙያ በቀን 20 ሰዎችን ካስተናገደ በወር 600 ያስተናግዳል ማለት ነው። ስለዚህ በኢትዮጵያ ውስጥ ወደ 350,000 የጤና ባለሙያዎች አሉ ተብሎ ይታመናል። ከነዛ ውስጥ ስፔሻላይዝድ የሆኑ ቀዶ ጥገና ባለሙያዎቹ ወደ ከ10,000 እንደማይበልጡ መረጃዎች አሉ። እና በእነዚህ ላይ የዘመተው አብይ ባጭሩ የኢትዮጵያን ሕዝብ ሳይለንት ኪለር በሚሉት መሳሪያ
ገሎ ሊጨርስ እንደሆነ ከወዲሁ ሳይታለም የተፈታ ነው። ተርጓሚም አያስፈልገውም። ምክንያቱም ኢትዮጵያ የወረሽን በሽታ የበዛባት ሀገር ናት። ወረሽን በሽታ በበሽታው የተጠቃ ሰው ሂዶ የሚታከምበት ቦታ አይኖረውም። በቋሚ በሽታ የተጠቁ እንደ ዲያቤት ወይም ደግሞ ስኳር በሽታና እንደ ደም ግፊት አይነት ያለባቸው ሰዎች የመንግስት ባለስልጣናት ጀምረው የዚህ ታካሚዎች የሚገለገሉበት የጤና ባለሙያ አይኖርም ማለት ነው። ከዚህ የተነሳ ህዝባችን፣ ወገናችን በበሽታ ሕክምና በማጣት ይሞታል ማለት ነው። በወሊድ ምክንያት እናቶች ይሞታሉ ማለት ነው። ይህን አገልግሎት የማያገኙ በወሊድ ጊዜ ልጅ እየሰጡ የሚሞቱ እናቶች ቁጥራቸው ይበዛል ማለት ነው። ባጭሩ የኢትዮጵያን ህዝብ ቀስ እያደረገ ቀስ በቀስ ያለ መሳሪያ ገሎ ቁጥሩን ለመቀነስ ወይም ለመጨረስ እየሰራ ያለ ጨካኝ አረመኔ አገዛዝ ነው። ዛሬ የዘር ጉዳይ አይደለም የምናወራው፣ የብሔር ጉዳይ አይደለም የምናወራው፣ የሰው ጉዳይ ነው። ሰው የመኖር ያለመኖር። የአማራ ህዝብ በዘመናዊ መሳሪያ እየተጨፈጨፈ የመኖር ያለመኖር ውጊያ እያደረገ ተጋድሎ ላይ እያደረገ ይገኛል። አሁን ደግሞ የአብይ አህመድ እቅድ፣ ኢትዮጵያን የማፍረስ እቅድ፣ ኢትዮጵያውያንን ጨፍጭፎ ቁጥራቸውን የመቀነስ የማሳነስ እቅዱን ተግባራዊ እያደረገ ጸረ ሰው ሆኖ ቀጥሏል። አሁን ሁሉም የሚሞትበት ጊዜ፣ ሁሉም ጓዳ ሞት የሚገባበት ጊዜ መጥቷል። ይህን ያልተረዳ ካለ ዛሬ እኔ ቀሰቅሰሃለሁ። ቤተሰቦች